መቆየት ያለባችሁ አይመስለኝም። እውነት ለመናገር የሰው ልጅ ሂዱ ተብሎ እስከሚገፈደር ድረስ አይጠበቅም መቼም አይደል። ዛሬ ቡራ ሸር ሲያደርግ ለምንድን ነው ከህይወታችን የማትወጡልን ብሏችኋል። ስለዚህ ከህይወታቸው መውጣት አለባችሁ ባይነኝ። እንዴኔ ዛሬ ሀይሚና ቡራ የቀሩበት ምክንያት አለ። ነገ ሰላምን ፈጥረው ለመምጣት ስለፈለጉ ነው። ታስቡ ከሆነ ሀይሚና ቡራ አንድ ቀን ሲያሳልፉ በቃ የሆነ ነገር ነው፣ ሰላም ሊፈጥሩ ነው ነገ እንግዲህ ማለት ነው። ዛሬ ያሳለፉበት ምክንያት እሱ ነው። ስለዚህ ለምንድን ነው ከህይወታችን የማትወጡልን ብሎ እንግዲህ ቡራ ሼር አርጎታል ማለት ነው። ሀይሚ ደግሞ ዝም በላቸው አንንም አትስማ ነው ዝም በላቸው ብላለች። ሀይሚዬ ይሄን ሰውዬ አስወጡ። እውነት ሀይሚ አትቀልዱ ማለት ነው። ይበቃችኋል። ስለዚህ ማስወጣት አለባችሁ። አለቀ። ሰላም ሰላም፣ እንዴት ቆያችሁ? እንዴት ናችሁ? ደህና ናችሁ ወይ? ለሁላችሁ ደህና ነኝ። አቢ ነኝ። ሁሉ መልካም፣ ሁሉ ሰላም ከኔ ሁሉ መልካም ነው፣ ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ አመሰግናለሁኝ ማለት ነው። እንግዲህ መጥቻለሁኝ። ለምንድን ነው ከህይወታችን የማትወጡት ብሏል ብሩኬ። ትክክል ነው። አዎ እኛም እኮ እያልናችሁ ነበር እኮ ሲጀመር ሀይሚና ቡራ ያው እኛን ስለማትሰሙን ነው እየነገርናችሁ ነበር እኮ እያልናችሁ ነው እየነገርናችሁ ነው። ከህይወታችሁ በማንም በመሀላችሁ ሶስተኛ ሰው አታስገቡ እያልናችሁ ነው። ግን እኛን መስማት ትታችሁ እናንተ በራሳችሁ በፍላጎታችሁ ቀኑ ሲደርስ ከአንደበታችሁ ወጣ ማለት ነው። አያችሁ አይደለና ዳኒና ሱስ ከዚህ በኋላ እንኳን ከነ ሀይሚዬና ከቡራ ጋር የሚመጡ አይመስለኝም። ዛሬ የመጨረሻቸው ቪዲዮ ነው። ለምን መታሻት እያለ እንግዲህ ሲያስጨንቃት ነበረ አይታችሁ ከሆነ ማለት ነውና እንግዲህ ከሀይሚና ከቡራ ላይ እንደምትወርዱ ባለ ሙሉ ተስፋ ነኝ። ወዳችሁ ሳይሆን በግዳችሁ ነው። ምክንያቱም በቂ ነው። ምክንያቱም ኦዲየንስ በጣም እየከፋው ስለሆነ ያለው አሁን ደግሞ ከዚህ በላይ ሰውን ማፍራት እንጂ ያለባቸው ሰውን ማጣት ያለባቸው አይመስለኝም። በዛ 10 ምናምን ቀን 20 ምናምን ቀን እኛኝ ያስጠላል ባይነኝና እናንተም በራሳችሁ ሙድ በራሳችሁ አይዲያ ስሩ። የሚወዳችሁ ነፍሰው አለ። አንዱ ቢጠላችሁ አንዱ ይወዳችኋል አይደል እንዴ? ስለዚህ በራሳችሁ አይዲያ እናንተም ፏ ብላችሁ በራሳችሁ አይዲያ ለመስራት ሞክሩ እላለሁኝ። እንደዚህ ሰው ጋር እየሄዱ ተመበጣበጥ እናንተም በራሳችሁ አይዲያ በራሳችሁን እድል መሞከር ጥሩ ነው ባይ ነኝ። እንዴ እንግዲህ እናንተስ ምን ትላላችሁ? ልክ አይደለው? እኔ ልክ ነኝ። ምክንያቱም ሰውን ገብቶ ከመበጥበጥ በራሱ መሄድ አሪፍ ነው ባይ ነኝ። እንዴ ማለት ይሄን ያልኩበት ምክንያት በቃ የሰው ልጅ ሂዱ ተብሎ እስከሚገፋ ወይም እስከሚገፈተር ድረስ መጠበቁ ተገቢ ነው ብዬ አላስብም። እንዴ ማለት ነው። ምክንያቱም ተናገረ ዛሬ ብሩኬ ከህይወታችን ለምንድን ነው የማትወጡልን አለ። ይሄን ካለ ውልቅ ብላችሁ ለመውጣት መሞከር ነው ያለባችሁ ባይነኝ። እንግዲህ የእህትነት ምክሬ ነው እንግዲህ ይሄ ማለት ነው። እና ሀይሚና ቡራ እንግዲህ ነገ ፍቅር ሆናችሁ እንዲሁም የሀይሚን 200 እያከበራችሁ እንደምትመጡ ባለሙሉ ተስፋ ነኝ ነገ ማለት ነው። የሀይሚን 200 እንዲሁም እያከበራችሁ ከች በከረከንች እንደምትሉ ባለሙሉ ተስፋ ነኝ። አሁን ሚዲያው እየቀነሰ ነው ቡጥቡጡ። እግዚአብሔር ይመስገን። እንትና ራሱ ማርክና ቸኮሌቷ ራሱ አንተና እኔ ነን የጀመርነው አንተና እኔ እንጨርስ አለችው ዛሬ እዚሁ። ከባድ ነው የጀመርነው አንተና እኔ ነን እንጨርስ አንተና እኔ ያለችው። እናንተ ይገርማል በጣም በእውነት በጣም ነው የተገረምኩት። እስከዚህ ድረስ ደርሰናል ማለት ነው። አያችሁ አይደል? እስከዚህ ድረስ የደረስን ጉልቦች ነንና በጣም ከባድ ነው። እና ሀይሚና ቡራ ሰላማችሁ ይመለስ ነው የምለው። እንግዲህ እኔ ነገ ሰላም ሆናችሁ እንደምትመጡ ባለሙሉ ተስፋ ነኝ። አይቀርም ደግሞ ሰላም ሆናችሁ መምጣታችሁ።
ዛሬ የቀራችሁበት ምክንያት አላችሁ። ነገ ሰላም ሆናችሁ ለመምጣት ነው። ነገሩ ገብቶናል። ስትጀመር የትናንቱ ቪዲዮ ደስ የሚል ቪዲዮ ነበር። ምክንያቱም የትናንቱ ቪዲዮ ደስ የሚል ቪዲዮ ነው ስላችሁ አነጋገራቸው በመሀል ላይ ሆነ ደስ የሚያሰኝ ነገር ያለውና እንግዲህ ይሄንን ነው የምለው። ስለዚህ ሀይሚና ቡራ ግን አንድ ነገር ልበል፣ ማንኛችሁም ብትሆኑ እንደው ለስራም እንኳን ተብላችሁ ብትለመኑም ራሱ ማለት ነው፣ በተለይ ሴቶች በጥንዶች መሀል እንዳትገቡ። የምሬ ነው ብላችሁ በቃ እንደው ብትለመኑም እንኳን በቃ ኑ ብትባሉም እንኳን እንደው ተለመናችሁም ቢሆን በጥንዶች መሀል እንዳትገቡ። እሺ፣ እውነቴን ነው የምላችሁ። በጣም ያስጠላል። የምሬ ነው የምላችሁ። በጥንዶች መሀል ፕራንክ የሚሆን እንስራ ብትባሉ እምቢ በሉ። የምሬ ነው የምላችሁ። በጣም በጣም ይከብዳል፣ ከሚባል በላይ ይከብዳል። እውነት ነው የምላችሁ። እና እንስራ ብትባሉ ራሱ እምቢ በሉ። እሺ እንዳትሉ፣ እምቢ ማለት ነው ሞክሩ እላለሁ። እምቢ ለማለት መሞከር አለባችሁ። እሺ እንዳትሉ። እሺ ማለት በጣም አስፈላጊ አይደለም። እያያችሁ ነው። እና ከባድ ነው። በቃ ጥንዶች ሆነው አብረን ቪዲዮ እንስራ ፕራንክ እንደራረግ ቢሏችሁ እንኳን እምቢ እኛ አንፈልግም ነው ማለት ያለባችሁ እንጂ እሺ ብላችሁ እንዳትገቡ። ምክንያቱም ከባድ ነው። የምር በጣም 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 ከባድ ነው ከሚባል በላይ በጣም በጣም እና ተዚህ ልትጠነቀቁ ይገባል እላለሁ። ምክንያቱም እያያችሁ ነው። ሴት ልጅ በተለይ በጥንዶች መሀል ከገባች በጣም አስቸጋሪ ነው። የወንድ ልጅ ይሻላል። የሴት ልጅ በጣም ይገናል። የወንድ ልጅ ይሻላል ባይ ነኝ። ከሴት ልጅ የወንድ ልጅ ይሻላል። የሴት ልጅ በጣም ይከብዳል። የወንድ ልጅ ይሻላል። ወንድ ልጅ ቢገባ ይሻላል እንጂ ሴት ልጅ ስትገባ በጣም ሁሉም ነገር ይጋጋላልና እንደዚህ አይነት ነገር ተጠንቀቁ ትላለች እናንተ እህት ማለት ነው። እና ዳኒና ሱስ በሰላም እንዲገባችሁ በሰላም ውልቅ ብሎና ሂዱ። ፎርኮርስ ይሄ ነው። ሌላ ነው ምንም የምላችሁ ነገር የለኝ አይመስለኝም። እንዲገባችሁ ውልቅ በቃ ይሄ ነው። ገባችሁ አይደለ? ይሄን ነው የምለው እኔ። የሰው ህይወትን መበጥበጥ ተገቢ ነው ብዬ አላስብም። ይበቃችኋል። በቂ ነው። ዳኒም ሰርተሃል፣ ይበቃሃል። 100K ገብተሃል። በቂ ነው ባይ ነኝ። አንቺም ወደ 20 ምናምን ሺህ ገብተሻል። ይበቃል። በራሳችሁ ሙድ ፈታ በሉ፣ በራሳችሁ ሙድ ሂዱ። ይሄን ነው የምለው። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። ሀሳብ አስተያየታችሁን ስጡ። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን እላለሁ። ባይ ባይ። አመሰግናለሁ ሁላችሁንም ከልብ ቴንኪው።